እንደው ለቁመተ ስጋ ያህል የምትሰጠው ምግብ ሳይሻግት አይበላውም ነበር ይላል ካልሻገተ አይበላው ውሃው ካልሸተተ አይጠጣው ነበር ይላል የግድ ካልቆማችሁ ብሎ በመቋሚያ ይወጉ ሰውን ማስጨነቅም ተገቢ አይደለም ቅዱስ አርሳኒዮስ የሚባል አንድ የቤተክርስቲያናችን ታላቅ ቅዱስ አባት አለ ይሄ ቅዱስ አርሳኒዮስ በገዳም ሲኖር አንዱ የሚታወቀው በብቸኝነቱ ነበር ብቻውን ነበር የሚኖረው እና የሚደንቀው ነገር አባቶቻችን ስለ ቅዱስ አርሳኒዮስ ሲናገሩ ምን ይላሉ ደግሞ ይሄ ቅዱስ አርሳኒዮስ በቀደመ ህይወቱ በጣም በዚህ ዓለም ትልቅ ቦታ የነበረው ሰው ነው የሮማ ነገስታት የልጆቻቸው አስተማሪ የነበረ ሰው ፍልስፍና የሚያስተምራቸው ሥርዓተ መንግስት የሚያስተምራቸው የነበረ ሰው ነው ቅዱስ አርሳኒዮስ እና በጣም ባለጸጋ የነበረ በሮም ቤተ መንግስት በጣም የተከበረ ቦታ የነበረው ትልቅ ተሰሚነት የነበረው አባት ነው ብዙ የነገስታት ልጆችን ያስተማረ አባት ነው ፍልስፍና ሥርዓተ መንግስት ያስተማረ አባት ነው አባት ግን የእግዚአብሔር ጥሪ በመጨረሻ ደረሰችው በቃ ልትድን ከወደድክ ይሄንን ዓለሙን ጥለው ሂድ የሚል የእግዚአብሔር ጥሪ ደረሰው ቅዱስ አርሳኒዮስ ተነስቶ ወደ ግብጽ በረሃ መጣና በመንኩስና መኖር ጀመረ እና በዛ በመንኩስና ሲኖር የሚደንቅ አይነት የተጋድሎ ህይወት አለው እና በቀደመ ህይወቱ የበላውን የላመ የጣመ ምግብና የጠጣውን ወይን የጣመ ወይን እያሰበ ለዚያ ቀኖና እንዲሆነኝ እንግዲህ ይሄ ራሱ ለምን በላህ ብሎ እግዚአብሔር አይጠይቀውም ግን እንደው የዛን ጊዜ ያንን በልቼ እንደሚገባ አላመሰገንኩም ያንን ጠጥቼ እንደሚገባ አላመሰገንኩም ይሄ በደል ነው ያንን እያሰበ የምትሰጠው በገዳም የሚሰጠው መቁነን ይሄ ትንሽ ለሰርከብስት የምትሰጠው እንደው ለቁመተ ስጋ ያህል የምትሰጠው ምግብ ሳይሻግት አይበላውም ነበር ይላል ካልሻገተ አይበላው ውሃው ካልሸተተ አይጠጣው ነበር ይላል ለዚያውም ፊቱ አስቀምጦ ነው ያንን የሚያደርገው ፊቱ አስቀምጦ እየተመለከተው እንግዲህ ሰው ውሃ ጠምቶት ውሃ ካላየ ልክ ውሃ ያየህ የሚጠማህን ያህል አይሆንም ጥሙ እሱ የበለጠ ራሱን በተጋድሎ ለመቅጣት ያንን ውሃውን ፊቱ አድርጎ ያ ውሃው እስኪሸት ተጠብቆ ነበር የሚጠጣው ይባላል እና በጣም ደግሞ የንባ ሰው ነበር በጣም ኃጢያቱን ያያሰበ የቀደመ በደሉን ያያሰበ በጣም የሚያለቅስ አባት ነበር እንደውም ይሄን ያህል እኮ የሚጠራ ይሄን ያህል የሚነገር የከፋ ኃጢያት እንዳለበት የሚነገር ነገር የለም ብዙ ግን እንደው በማወቅም ባለማወቅም ስለሰራው ኃጢያት አብዝቶ የሚያለቅስ ከልቅሶ የተነሳ ይሄ ጉንጩ ራሱ ቦይ እስኪያወጣ ድረስ ከንባው መፍሰስ የተነሳ የደረሰ አባት ነውና ይህ ቅዱስ አርሳኒዮስ ለእግዚአብሔር በትጋህ ሌሊቱን ሙሉ ከእግዚአብሔር ጋር ለመሆን የነበረውን ሁኔታ ሲገልጹ አባቶቻችን ፀሐይ ጀርባውን ሲሞቀው ለጸሎት ይቆም ነበር ይላል ፀሐይ ጀርባውን ሲሞቀው ለጸሎት ይቆማል ፀሐይ ደረቱን ስትሞቀው ጸሎቱን ጨርሶ ይቀመጣል ይላል እንግዲህ ምን ማለት ነው እንደ አባቶቻችን ገለጻ ፀሐይ ጀርባውን ስትሞቀው ማለት እንግዲህ ይሄ ሊመሻሽ ወደ 10 ሰዓት እንግዲህ ከምሽቱ 10 ሰዓት አካባቢ ሲሆን ፀሐይ ወደ ምዕራብ ስታዘነብር ጀርባውን ስትሞቀው ለጸሎት ወደ ምስራቅ ስለሆነ ፊታችንን እንመደሰው ጀርባውን ፀሐይዋ እየሞቀችው እንግዲህ ይሄን ስንገምት ከቀኑ ይሄ ወይም ሊመሻሽ 10 ሰዓት 11 ሰዓት ብለን እንገምታለን በዚያ ሰዓት ለጸሎት የቆመ ነግቶ ፀሐይ ደረቱን ስትሞቀው ነበር የሚቀመጠው እና ያ ሰዓትም ሲደርስ የሚቀመጥበት ሰዓት ሲደርስ ነግቶ የሚቀመጥበት ሰዓት ሲደርስ ንሳ መክፈልተከ ወሃ ካይ ስጋ ደካማ ስጋ እንግዲህ ድርሻ ያውልህ እንግዲህ ማረፍ አይደለ ስጋ የሚፈልገው ጌታም ተናግሯል እኮ መንፈስ ተዘጋጅታለች ስጋ ግን ደካማ ነው ይላቸዋል ሐዋርያትን በጌቴሴማኒ ለጸሎት ሲያተጋቸው ከኔ ጋር አንዲት ሰዓት ልትተጓት ችሉም ይላቸዋል ሐዋርያት እንቅልፍ ይከብድባቸዋል ራቅ ብሏቸው ይጸልያል ተመልሶ መጥቶ ያያቸዋል አሁንም ከእንቅልፍ ጋር ይታገላሉ ከኔ ጋር አንዲት ሰዓት መትጋት አቃታችሁ መንፈስ ተዘጋጅታለች ስጋ ግን ደካማ ነው
ትጉ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ አሁንም ራቅ ብሎ ይጸልያል ድጋሚ ሲመጣ ግን በሶስተኛው ከብዶባቸው እንግዲህ ስተኙ ሰዓቱ ደርሷል አላችሁ አሁን ቢተኙም ባይተኙም ያው ጥቅም የለውም ለምን እንተኛም ቢሉ የማያስተኛ ሌሊት መጥቷል አሁን እሱ ተላልፎ ሊሰጥ ነው እነሱንም ካገኙአቸው ማደን ሊጀምሩ ነው ስለዚህ በዛ ድንጋጤ እንቅልፍ እንደማይወስዳቸው ስላወቀ አሁንስ ጊዜው ደርሷል ትንሽ ተኙ አላቸው በቃ እንደው ትንሽ ተኙ እረፉ አላቸው አሰበላቸው ይሄ በእውነት ትልቅ ትምህርት ይሰጠናል ለኛም እንደው አሁን አንዳንድ ጊዜ ደክሞትም እንደዚህ የሚቸገር ሰው ቢኖር ማትጋት ይጠበቅብናል ልክ ጌታችን መጀመሪያ ሐዋርያትን እንዳተጋ ማትጋት ይጠበቅብናል ከአቅሙ በላይ ከሆነ ግን ስጋ ለባሽ መሆኑን ማስታወስ አለብን ስጋ ለባሽ መሆኑን አስታውሰን ለምን አተጋም ብለን መከራ ማሳየት አሁን አንዳንዶች ልጅ ያቀፉ እናቶች ወይ በከባድ ስራ የሚውሉ እናቶችም አባቶችም ወንድም እህቶችም ዛሬ ቤተክርስቲያን የጌታ ልደት ነው ወይ ዛሬ ትንሳኤው ነው ወይ ዛሬ የእመቤታችን በዓሏ ነው የቅዱስ ሚካኤል በዓል ነው ዛሬ አልቀርም ቤቴ ወይ እንትን አብይ ጾም ነው ወይ ፍልሰታ ለማርያም ጾም ናት ሰዓታት አልቀርም ብለው ሊመጡ ይችላሉ ከቀንድ ካማቸው ጋር ታግለው ወይ እንዳልኩት ልጆች አሳዳጊ ሊሆኑ ይችላሉ ከዛ ጋር ደክመው መተው እዛ ሰዓታቱን የቻሉትን ያህል ሰዓት ቆመው ደከም ሊላቸው ይችላል የዛን ጊዜ የግድ ካልቆማችሁ ብሎ በመቋሚያ ይወጉ ሰውን ማስጨነቅም ተገቢ አይደለም ስጋ ለባሽ መሆኑን ለሰው ርህራሄ እግዚአብሔር ከሁሉ ርህራሄ ይወዳልና ለሰዎች ርህራሄ ለዚህ ነው ጌታችን ተኙ በቃ አሁን ድካሙ እንደጠነከረባቸው ሳይ ተኙ አዘነላቸው የርህራሄ አምላክ ስለሆነ ራራላቸውና ግን እንድንተጋ ደግሞ ነግሮ ነበርና የቅዱስ አርሳኒዎስ ትጋት የሚያሳየው ያንን ነው ቅዱስ አርሳኒዎስ ሌሊቱን እንደምሰሶ እንደ አምድ ተተክሎ ነበር የሚያነጋው እንጂ እንዲች ለንቅልፍ እድል አይሰጥም ነበርና ጊዜውን በዛ መልኩ ለእግዚአብሔር ስለሰጠ በጸሎት ከእግዚአብሔር ጋር ስለነበረ እግዚአብሔር በሱ ብዙ ድንቅ ነገሮች አድርጓል ለብዙ ታላላቅ ከሱ በኋላ ለተነሱ ለብዙ ታላላቅ መነኮሳትም አባት አድርጎታል ቅዱስ አርሳኒዎስ ዋስራ